አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ የተከበራችሁ? ደህና ናችሁ? ደህና ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ሰላም ነው? ጤንነት እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደምትይዘው ሽርጥ ለብሻለሁ። እና እንዴት ናችሁ? ትናንት በሰራነው ቪዲዮ ብዙዎቻችሁ ልጁን አታጨናንቂው እንዲህ እያልሽ ብዙ ነገር አትበዩ ያስባል ምናምን እንዳላችሁ እህቶቼ እና ደግሞ አይዞሽ ርዝቃችሁን በሀገርሽ ላይ ያደርግልሽ ልጅሽን ጥለሽ አትሂጂ ብላችሁ ለመከራችሁኝ በሙሉ ጀዛኩሙላሁ ኸይር አመሰግናለሁ። ነገር ግን የሰው ልጅ አቅሙ በላይ ሲሆን እኔ ደግሞ ታውቃላችሁ ያለኝ እንግዲህ ሁሉ ነገር የማማክረው ለሱ ነው። እንግዲህ አብረንም ስለኖርን እንደገና ደግሞ ሀጎን የሚያለው እሱ ስለሆነ እንግዲህ የማማክረው ለሱ ነው። ያን ያህል እንዲጨናነቅ እኔም አልፈልግም። እንዲጨናነቅ ፈልጌ ሳይሆን ያው ነገሮችን እንዲረዳ ብዬ ነው። የሰው ልጅ ከዚህም በላይ ብዙ ነገሮችን ያጋጥመዋል። ነገር ግን ያው እኔ እሱ እንዲጨናነቅ ፈልጌ አይደለም። ልጄ ነው፣ ብዙ የለፋሁበት፣ ብዙ ያየሁበት፣ ብዙ ነገር የተሰቃየሁበት ልጄ ስለሆነ የምፈልገው የእሱን ደስታ ነው። አሁንም ቢሆን ልሰደድ ያልኩት ለእሱ ነው እንጂ እኔ መቼም በዚህ እድሜ ለመሻሻል ከዚህ የተሻሻለ ኑሮ ፈልጌ አይደለም። ግን እኔ አሁን የምጠራው የምለፋው ለልጄ የሆነ ነገር ጥዬለት የሰው ልጅ እንግዲህ በዱንያ ሲኖር ለልጁ ለቀሪ ቤተሰቡ አንድም እውቀትን አንድም ገንዘብን ነው ጥሎለት ሊያልፍ የሚችለው ማለት ነው። ስለዚህ እንግዲህ እኔ ያለኝ እንትን ሂጄ ተመልሼ ሂጄ እሱን ሰርቼ ከፍ ወዲያ ያለ ነገር ለማድረስ ነው እንጂ አሁን የምበላው ይቸግረኛል ብዬ ፈርቼ አይደለም። ነገር ግን በዚህ ሁኔታ ላይ ያው ከእጅ ወዳፍ ነው እንጂ ለሱ የሚሆን ነገር ትርፍ ነገር አይኖርም በሚል በማሰብ ነው እንጂ ልጄ እንዲጨናነቅ ሀሳብ ውስጥ እንዲገባ ፈልጌ አይደለም። ለማንኛውም ሁላችሁም ዱዓ ላደረጋችሁልን በሙሉ ጀዛኩሙላሁ ኸይር አመሰግናለሁ ብያለሁ። እንግዲህ ያው ዩቲዩቡ ቢያድግልኝ የመሄድ ፍላጎት የለኝም እውነት ለመናገር። እንደገና ደግሞ ትንሽ የተወሰነ ከፍ ብሎ እድሜው ዩቲዩብ እስከሚፈቅድለት ድረስ ነው እንጂ ዩቲዩቡን ለእሱ ነው የምሰጠው ማለት ነው። እሱ ሰርቶ እንዲተዳደር ወይም እሱ እንዲሰራበት ነው የምፈልገው። ነገር ግን ለጊዜው እሱ ገና እድሜው ስላልፈቀደ እስከዛ ድረስ ነው የምሰራበት ማለት ነው። አላህ ኗሪ አድርገን እና እውነት ለመናገር ዩቲዩብ ይሄ ክፍያው ይህን ያህል ያኔ ሀስቢዛ አልፎ ትንሽ ማስቀምጠው ነገር ቢኖር እኔ ስደትን አልመኝም። አንድ አይነት ሶስት ያይቻለሁ ስደትን ማለት ነው። ስለዚህ እሱ ስላለ እና እኔ ስደትን አልፈልግም እላችሁ ነው። ግን ስደትን አንድ ሰው ስደትን የሚመርጠው እንግዲህ አቅሙ በላይ ነገሮቹ አቅሙ በላይ ሲሆኑበት ስለሆነ ነው። ለማንኛውም እንግዲህ እስኪ ያው አሁን ምክር ላይ ነን ልሂድ ያልሂድ የሚለውን ግን እናንተ እስኪ ዩቲዩብን ለማሳደግ ሞክሩ። አትሂጂ ልጅሽን ጥለሽ አትሂጂ የምትሉት በሙሉ ማለት ነው ዩቲዩባችንን እንዲያድግልን ያው ሀጎናችን ሆኑና እንግዲህ እኔም ሀሳቤን ልቀይር ማለት ነው። ሀሳቤን የሚያስቀይር ነገር ምንም ነገር የለም እስካሁን። ያው እኔ ከቀን ወደ ቀን ያው የእሱን ሁኔታ ሳይ ሂጄ የሆነ ነገር ባረግለት ብዬ ነው የማስበው። በእርግጥ ግን እሱ ከዛ በላይ እኔን ነው የሚፈልገው፣ እኔ አብሬው እንዲሆን ነው የሚፈልገው እና ግን ያው እኔ ደግሞ ከጎኑ ሆኜ እሱ ሲጎዳ ከማየት ልቅ ሂጄ የሆነ ነገር ማድረግ ነው የምፈልገው። በፊትም የመጣሁት ለሱ ትምህርት ብዬ ነው እንጂ ዞሮ እኔ ወዲህ የሚያመጣ ነገር ኖሮኝ አይደለም። እና እንግዲህ እስኪ ደግሞ እሱ የሚለው ካለ እነስ ነው ምንም የለም። አትይጂ ነው ብቻ ነው አትይጂ ብቻ ነው አለ። ይሄ ብቻ ነው ላይክ ሼር አድርጉ እንዲያርግልና እንዳትሄጂ
ከሄደው እሷ ማን ይቀርዛል? ቪዲዮ ማን ያደርግላችኋል? ቪዲዮ ምን ይሰራል? ምን ይሰራል ቪዲዮ? ቪዲዮ ልክ አንተ እንጂ አንተ እንዳይጨንቅህም ለቪዲዮ ነው አንተ እንዲቀር የምትፈልገው። እኔ አትቅሪ ብለሃል። በቃ አትቅሪ ነው ያልከው። ይሄ ሀልብ ያለ ነው ትፈልጋለህ? መኪና ይገዛልሃል? መኪና አልፈልግም። እናቴን ነው የምፈልገው። መኪና፣ ቤት፣ ሁሉ ነገር በኋላ ይገኛል፣ ግን እናት አትገኝም። ውሃ ትናንትና ውሃ ጠጥቼ አንዴ ጆክ ውሃ ጠጥቼ ሆዴ ሞላብኝ። ምግብ አስጠላኝ፣ ሆነ ነገር አስጠላኝ። አሁን ስበላ ምንም ጣዕም እንዲያለ አይመስለኝም። ጣዕምም ሊኖር ያመኛል ሆዴ። እዚህ ነው እና ደግሞ አንዲት እህቴ እንትን እህል በኢትዮጵያ ስንት ነው? እህል የኢትዮጵያ ዋጋ ስንት ነው ብላለች። እህል በየሀገሩ ይለያያል። ለምሳሌ እህልም ብዙ አይነቶች እህል ስላሉ አልሐምዱሊላህ እህል አሁን በእኛ ሀገር ብዙ አይነት አለ። ዴጋሪት የሚባል አለ፣ ጃምዩ አለ፣ ጅጉርቲ አለ። እንግዲህ ጅጉርቴው በጣም አነስተኛ ዋጋ የሚባል 60 ብር ወይም 70 ብር የሚሸጥ ነው። ጃምዩ እና ዴጋሪት የሚባለው 80 እና ከ80 በላይ ነው። 85 ምናምን ይላሉ። ያው እንዲህሉ ነው እና እንዲያገሩ አልሐምዱሊላህ እና በየሀገሩ ጤፍ 150 ነው እኔ የሰማሁት ማለት ነው። አሁን እንግዲህ ይሄን ወር አላውቅም። ከወር በፊት 150 ነበረ። እና ደግሞ ይሄ ለምሳሌ ለሽሮ፣ ለክክር፣ ምስር ምናምን የሚባሉት ምስር 350 ገብቷል ጣሳው። ጓያ 170 ብር ገብቷል። ጓያ ማለት ነው ለሽሮ የሚሆነው። አተር 270። እንደገና ደግሞ ባቄላ 200 ነው ያለኝ ትናንትና መርሳ አይታችኋል። ይሄ የምላችሁ ለሽሮ የሚሆነው ነው። ባቄላ ይሄ ጥሬው ባቄላ ምንም ሳይታመስ ምናምን አልጠየኩም። ሌላ አተር እንዲሁ 82 ከ80 ነው ክኩ። ሽምብራ ያልተፈለፈለው ማለት ሽምብራ ዝም ብሎ የሽምብራ እናንተ አሁን በአሁኑ ሰዓት ሽምብራ ተከክቶ ነው የሚሸጠው። ተከክቶም ያልተከካም አለ። የተከካው 190 ነው፣ ያ 200 በሉት። ያልተከካው ደግሞ 130 ነው ያልተከካው። ስለዚህ በየሀገሩ ይለያይ ይሆናል። ለምሳሌ የገበያው ነገር ማለት ነው። እና መኖር ይቻላል ዙሮ እንዲህ አሁን ለምሳሌ ላለው ሀጅ ወጣ እያደረገ ለሚሸምትበት ሰው ይኖራል። ግን አሁን የሚከብደው እዚህ ሀገር ደጋፊ ለሌላቸው ወጣ ለልጅ የሌላቸው ሰዎች እንግዲህ ያው ኑሮን ለማሸነፍ ኑሮን እንዲሁ በቃ ህይወትን ለማሸጋገር ነው እንጂ የሚያስፈልጋቸውን ነገር ገዝተው እየበሉ አይደለም። ያን ስራችሁ ስራ ሀገራችን ደህና ነው ትላላችሁ፣ ግን ደህና አይደለም። ለእናንተ ደህና ሊሆን ይችላል። ነገር ግን እዚህ ኑሮ አቅቶት በቤቱ ዝም ብሎ ስድስን እየሰለሰ የሚኖር አለ። ስለዚህ ይሄን ይመስላል። ዶሮ ዶሮ 1200 ገብቷል። ዶሮ የባላገር ዶሮ ደግሞ 600 የሚገዙት እነዛ በቃ በነዛ አይነት ደግሞ እነዛ ለማርባት እንዲሁ እንጂ እንቁላላቸው ትናንሽ ነው። ስጋቸውም በቃ ያንን አይታችሁ ይሄኛውን ስጋ ስታዩት የነዛን የአንፈጦቹን ስጋ በልተን የምንጥለው አጥንት አለ አይደል? በቃ የነዛን አጥንት ነው የሚመስለው ስታዩት። የሚበላ ነገር የላቸውም። ስለዚህ ኑሮ ልብስ ለምሳሌ ይሄ ድሮ በ5 ብር እና በ6 ብር ሲገዛ የነበረው ምንድን ነው ስሙ? ይሄ ጫማ አለ
አሁን በእሱ ሀገር የሚገዛው ጫማ ይሄ ወፍራሙ ማለት ነው። እሱ አሁን 300 400 ነው። ስሊባር ነው ስሊባር የምንለው እሱ 200 ነው የሚገዛው። ልብስ ምናምን እንደዚህ ከ1000 ብር በታይ አንዲት ብጣሽ አይገኝም፣ የውስጥ ልብስ ካልሆነ በስተቀር ማለት ነው። ስለዚህ አሁን ይሄንን ነው ልላችሁ የምችለው። እንግዲህ ያለው ነገር ይሄን ይመስላል የዛሬ ቪዲዮ። ለማንኛውም ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱና ሀሳቤን እንዲቀይር ላብረዛቅ ሀሳቤን ቀይሬ እንግዲህ እንድኖርበት እኔ ከበፊትም ለሰው መስጠት ያልፈለኩት ልጄ እንዳይጎዳ በማሰብ ነው። አሁንም ልጄን ጥዬ እንዲያልሄድ እንዳይጎዳ የኔን ፍቅር የቤተሰቦችን ፍቅር እንዲያጣ እናት ከሌለ እኔ ስላደግኩበት እናት ሳይኖር ማደግ በጣም ተጽዕኖ አለው። ስለዚህ እሱ እንዲፈጠር ስለማልፈልግ ያው አሳድጉት፣ ዩቲዩብን አሳድጉልን ማለት ነው። እንግዲህ እኛ በራ አልጠየቅንም። ብዙ ዩቲዩበሮች እያደጉ ያለ ነገር ነው። ከእጅ ወዲያ ቀርቶ ብዙ ነገር ቤት ብዙ ነገር እየሰሩበት ያሉት በዩቲዩብ ነው። ያን ደግሞ እነሱ የሚሰሩት ፕራንክ ውሸት ነገር ምናምን ነገር ስለሆነ ያድጋሉ በጥቂት ቀን ማለት ነው። እኛ ግን ያው እንደዚህ ያን ያህል እናንተን የሚያስደስት ነገር የሚያዝናና ነገር ስላልሆነ ሊያድግ አይችልም። ስለዚህ እናንተ ይህን ነገር እንግዲህ አስባችሁ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱና አሳድጉና እኔም ከመሄድ ይዘል ማለት ነው። ይህን ይመስላል። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። በሰላም እንገናኝ ማለት ነው። እና አንዳንድ ሰዎች ደግሞ ብሎግ ስሪ፣ ብሎግ ደግሞ እኔ በየቀኑ የተለያየ ነገር የምሰራ ሲሆን ነው እንጂ እኔ እንደነገርኳችሁ ምንም አልሰራም። ስለዚህ ይህን ይመስላል። ሰላም ሁኑ። ሰላም እንገናኝ። ቻው